ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን ያው እኛ አለን። አይታችኋል ትላንትና ራኪብ ድንገት በመሃላችን ወድቃለችና ግራ ገብቶኛል። እኔ ምን እንደማደርግ አላውቅም። እኔ እንጃ ምን እንደምላችሁ አላውቅም። ያው ትላንትና ካሜራማኑ ፖስት ያደረገው አታርጎ ብዬ ነበረ። እናንተን ማስጨነቅ አልፈልግም ነበረ። ምን ሆናለች እያላችሁ ነበርና ያው በቃ ከዚህም በኋላ ያሉትን ነገሮች በደንብ እየቀረጽን እንግዲህ ልክላቸው ነው ግዴታ ያለችበት ሁኔታ ማሳወቅ ስላለብን ያው እንግዲህ ራኪብ ሆስፒታል ገብታለች። እንግዲህ ያለችበት ሁኔታ ዶክተርን ቀድሜ ሄጄ ጠይቄዋለሁ፣ አማክሬዋለሁ። ምንድነው የተፈጠረው? ምን ሆናለች? እንደዚህ አይነት ነገር ለመጀመሪያ ጊዜ ያየሁት ብዬዋለሁ። ራኪብም እንግዲህ ተኝታለች። በቃ እንጠይቂያታለሁ፣ ካሁን በፊት እንደዚህ ሆነሻል ወይ? ካሁን በፊት ከኛ ተደብቀሽ ወይ ወድቀሽ ይሆናል ወይ ምናምን ብዬ ጠይቂያታለሁና እንደዚህ አይነት ነገር ተፈጥሮ አይታወቅም፣ ለመጀመሪያ ነው እንደዚህ የሆንኩት ብላኛለች። እና ግራ ገባኝ። እኔ ምን እንደማደርግ ጨነቀኝና ውጤት እየጠበቅኩ ነው። ያው ከውጤቱ በፊት ለእናንተ ቪዲዮን ቀርጬ ፖስት ላድርግላችሁ ብዬ ነው። ምን እንደሚፈጠር አላውቅም። እኔ ግራ ገብቶኛል። ለራኪብ በዚህ ልክ ወድቃ እንደዚህ ሆና ምናምን አይቻት አላውቅም። የመጀመሪያ ነው እና እኔ ጨንቆኛል። በቃ ምን እንደማደርግ አላውቅም። ቤተሰብ ጋርም እንዳልደውል ያው ቀላል ከሆነ ያው በቀላሉ ይለፍ ብዬ ነውና ኢቭን ትላንትና ያንን ቪዲዮ ከተጫነ በኋላ ደውለው ነበረ። ምንም አልሆነችም፣ ያው ትንሽ ነገር ነው ምናምን ብያቸዋለሁ። እንግዲህ እስቲ ከባድ የሚሆን ነገር ከሆነ እስቲ እነሱ እንዲመጡ አደርጋለሁ። ካልሆነ ግን በቀላሉ ከሆነ ቤተሰብ ማስቸገር አያስፈልግም እና ብቻ እስቲ እናንተም በጸሎታችሁ አስቡ። ራኪብም ያው የመጀመሪያው ነው እንደዚህ አይነት ድንገተኛ አደጋ የገጠማት። እኔ አላውቅም፣ ብቻ እኔ ምን እንደምላችሁ አላውቅም። ምን እያወራሁ ነው ራሱ አላውቅም። ብቻ እኔ ግራ ስለገባኝ ነው። በቃ የትላንትና ቪዲዮ ፖስት ባይሆን ኖሮ ይሄኛውን ፖስት ማድረግ አልፈልግም ነበረ። እኔ አላውቅም፣ ብቻ እናንተም በጸሎታችሁ አስቡ። ራኪብ አሁን ሆስፒታል ያለችው ትላንትና ገብታለች እና ብዙዎቻችሁ ምን ሆናለች ላላችሁት መልስ እንዲሁም ብዬ ነው። ውጤት ኦልሬዲ እየጠበቅኩ ነው ያለሁት እኔ እንጃ። ብቻ እስቲ የሚሆነው ነገር እስቲ እየለቀኩላችሁ ታዩታላችሁ። እግዚአብሔር ይመስገን አሁን እያወራች ነው፣ ደህና ሆናለች። ያው ድንገተኛ ሲሆን ታውቃላችሁ ብዙ ያስደነግጣልና እኔ ራሱ በጣም ደንግጫለሁ፣ ነርቨስ ነው የሆንኩት። እህቴ ነች። እኔ በዚህ ልክ እንደዚህ አይነት አደጋ ሲሆን እኔ አይቼባት አላውቅም እና ማረጉ ነው የጠፋኝ። ትላንትና ራሱ አላውቅም ብቻ እኔ ብቻዬን ቁጭ ብዬ እስቲ በቃ የሚሆን ነገር አሳያችኋለሁ እና ብዙ አላውራባችሁ፣ ላሳያችሁ። በቃ ራኪብ ያለችበት ሁኔታ ምን ሆናለች እያሉ ስለሆነ ነው እና እሺ በቃ እስከ መጨረሻው አሳያችሁ፣ ተከታተሉ። ብቻዬን ቁጭ ብዬ ክራሬን ብቃኘው ለካስ ካንቺ በቀር ሕይወቴ ባዶ ነው። ለካስ ካንቺ በቀር ሕይወቴ ባዶ ነው። ዶክተሩ ምናለሽ? ደህና ነኝ። መቼ ትወጫለሽ? ለኔ ነገረኝ። ምንም አላለም። አታላወራከው? አሁን ቁመቱ ከብቶ ስለወጣ ነው። ምንም አላለሽ? አይ ደላላት ይፈልጋሉ። ራኪብ ምን ማለት ነው? ሲሆንሽ በጣም ብዙ ሰው እየደወለ ኮመንት እያደረገ ነው። እግዚአብሔር ይመስገን። እስቲ ለእነሱ በቃ ደህንነትሽን ምንም የሆነ መልእክት ሰላም ቤተሰብ እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ምንም ችግር የለም። ደህና ነኝ ብቻ
ቅድም እንደነገርኳችሁ ድንገት የወደቀችብን አራቂ ሳናስበው ነው እንግዲህ አይታችኋል። በቪዲዮ መሀል ነው እንደዚህ የሆነችው። ብቻ ያላቀም እንደዚህ አይነት በሽታው እንግዲህ እስካሁን ዶክተሩ ምንም አላለንም። እንግዲህ ደህና ነች ብቻ ነው እስካሁን ያለን። ያው እኔ አላቅም እናየዋለን በኋላ ላይ ውጤቱ ይነግረናል። ትናንትናም ተሻግሮን የገባ ነው። ዶክተሩን ቅርብ ሰዓት ነው ገብቶ ያያትና ብቻ እስቲ የሚሆነውን ነገር በደንብ ሚለንን ሰምተን እንግዲህ እነግራችኋለሁ በሌላ ቪዲዮ። እኔ አላቅም ብቻ ምን ይሰማሽ? ምንም ደህና ነኝ። በቃ ትናንትና አንተ አሁን ገብተህ ገና እኔ እንጃ የሆነ ውጤቱ ሌላ ነገር እንደውም ቢፈራውና ምንም እንትን አላልኩም። አልጠይኩም። አይ ገብተህ ጠይቆ ለማንኛውም ጠይቋል። አይ ሌላ ፔሸንት ግን አንድ ምርመራ ይቀራታል ብሎን ነበር። ኧረ ሌላ ፔሸንት ይዟል ደግሞ ብቻ እንደዚህ ስትሆን አይቻት አላውቅም። ቤተሰብ እንግዲህ ረቂቅ ለመጀመሪያ ጊዜ ነው የወደቀችው። አላውቅም ምን እንደሆነችም ባላውቅም። ከአሁን በፊት እንደዚህ ሆነች ታውቂያለሽ እንዴ? ከኔ ስር ተደብቀሽ ምናምን እንደዚህ ነገር የመጀመሪያሽ ስቶርኪ እኔ እንጃ ከባድ ነው። ብቻ እንዳትጨናነቁ እናንተ። ደህና ነኝ አልኳቸው። ዶክተሩም ደህና ነች ብሏቸዋል። ለዚህ ያስጨነቃችሁ ይሄ እኮ ደህና ነች። እስቲ ውጤቱ ይምጣ ብቻ ግን እስቲ እኔ የጨነቀኝ ያለው ውጤቱ ነው። ይሄ ከመሬት ተነስተሽ ዝም ብለሽ አትወድቂም እኮ አይደል? ከአሁን በፊት እንደዚህ ካልዶች ድንገት ሲሆን ደግሞ ይከብዳል በጣም። ከዛ አሙሽ ነበር ከመውደቅሽ በፊት ሰሞን ሚሽንትን ይነኝ ነበረ ግን ወድቄ አላውቅም። እኮ ቪዲዮ ላይ ሰው ግራ እኛ ራሱ ስጦታ ይስተችኛል ድንገት የወደኩት። አትጨነቁ። ለማንኛውም በቃ ደህና ነች ብላችኋል። አትጨነቁ። ደህና ነች እየተባለ ብዙ በሽታ ገና እንትን እየተባለ ይሄ ቀላል ነገር የምናደርጋቸው ነገሮች አብዛኛው ጊዜ እንደዚህ የሚሆነው እንዴት ነው? እንደዚህ ደህና ነች ብለሽ እንደ ቀላል የምትይው ከብዳል። እኛን ያላቅም እግዚአብሔር ያውቃል። አትጨናነቅ። አንተም ራስህ ብዙ አታስጨንቅ። ብቻዬን ቁጭ